ያው እንደተለመደ በተለመደው ሰዓቴን ያው መደወሌን አላቋርጥምና ያው ፈርዶብኛል፣ እደውላለሁኝ። ለምን ያሉበት ሁኔታ ያሳስበኛልና ማወቅ እፈልጋለሁ። እኔን አውቄ ደግሞ እናንተን ማሳወቅ ማለት ነው። አይ 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 ያለ ሰውዬው። አዎ እንደዛ እንግዲህ እንደተለመደው ዛሬም ደወልኩኝ። ወደ የት ብትሉኝ ወደ ሀረጎች ማለት ነው። ስለዚህ በተለመደው ሰዓታቸው ሲቀሩ እኔም መደወሌን አላቋረጥኩምና እጄን አያርፍም። እኔም ስልኬን አንስቼ ደወል ሳደርግ ያው መጀመሪያ አላነሱትም ነበረ። ደጋግሜ ስሞክር ደግሞ አነሱት። ከዛስ አነሱት። ያው ዛሬም አልመጡም። እኔ ሳይመጡ ሲቀሩ ነው እንግዲህ ያው ምደውለው ሁሌም ያው በተለመደው ሰዓት ሲቀሩ ምናልባት ስራ ሊሆኑ ይችላሉ፣ አርፍደው ይመጣሉ ምናምን ብዬ እጠባበቃቸዋለሁኝ። የተወሰነ ሰዓት ጊዜ እሰጣቸዋለሁ እና እንደዛ ሰጣቸውና ከዛ ሳይመጣ ሲቀር ሀላስ እደውላለሁኝ ማለት ነው። እንግዲህ ዛሬም ያሉበት ሁኔታ ነገሩኝ። ነገሩኝ እንዴ? አዎ ነገሩኝና እነግራችኋለሁ። ቪዲዮ እስከ መጨረሻው አብራችሁ ሆኑ። ሰላም አለይኩም ወራህመቱላሂ ወበረካቱህ። ሰላም ጤና ይስጥልኝ። ወደና ተከበራችሁ ቻናሌ ሰዎች እንዴት ናችሁ? ደህና ናችሁ ወይ? በያላችሁ በሰላማችሁ ይብዛ። እዚህ ቻናል ላይ ተሰናችሁ ላይክ እያደረጋችሁ ጀምሩት ማለት ነው። ሰብስክራይብ ማድረጉ ችግር የለውም፣ አይከፈልበት። ቅንነት ለራስ ነውና እንግዲህ ያው መግቢያ ላይ እንዳልኳትም ያው ስደውላችሁ ዛሬም አልመጣችሁም፣ ምን ነው ትላንትም አልመጣችሁም ዛሬም አልመጣችሁም ነው መስላችሁ። ያው ነገ እንደሚመጡ አሁን ነገ እንመጣለን ብሏል። እንደኔ እስቲ ደውላችሁ ጠይቁ ማለት ነው። አሁን እንደኔ ደውላችሁ ጠይቁ። እኔ እኮ ሲጠፉብኝ ነው የምደውላቸው እና ነገ እንጠፋለን። እሺ ምንድን ነው ምን ይዛችሁ ትመጣላችሁ? ምን ከእጃችሁ ስላቸው ያፌት በእጃችን ነው አሉኝ። ከዛ ስላቸው ከዛማ ያፌት በኤፍራታና በናታ እጅ ገብቷል። ሶኋት ስላቸው ሶኋትማ ከዚህ በኋላ ዋጋውን ያገኛሉ አሉኝ። ደስ አይልም? ደስ የሚል ዜና አይደለም እንዴ? የምር እኔ እንደዛ ምኞቴ ነው ማለት ነው። እና እርግጠኛ ነኝ እናንተም እንደዛ ምኞት እንደሚኖራችሁ። እንደው የእጁ አገኘው የምትለ ይሆናል ምንም የማይባል ነገር የለምና ያው የእጁ ያገኛል። ምክንያቱም ያው ከሚሰራው ስራ ነውና ያው ክፉ መመኘት ጥሩ አይደለም። ግን አንዳንድ ሰው ደግሞ በሰራው ልክ ማግኘት አለበት። የምር ከዚህ በኋላ ድሉ ከማን ይመስላችኋል? ከኤፍራታ ወይስ ከኤፍራታና ከናቱ? እነሱ መለያት ከባድ ነው። ናታና ኤፍራታት መለያት የምር ማሰብ ራሱ በቃ የሁለታቸው ይባላል። በቃ ድሉ ከኤፉዬና ከናታ ጋር ነው። ናቱ ነው ብሎ የኔ ናቱ እንትናና ቤዛ ናቱ ነው የምትለው። ናቱ ፈረደበት። እፉዬ ደግሞ የኔ ናታ በረበ በቃ አዎ የኔ ናታ። ስለዚህ አሁን ሁለቱ አስፋችሁታል። የኔ ናታና የኔ ናታ። ያው የኔ ናቱ ስትል መጨረሻዋ እስር ቤት ሄዳ እዛው ክድት ብላ ካርቻሌ ቁጭ ብላለች። ስትሰራ እኛም ስናይ ያው የሚሰሩ ነገሮች አንዳንዴ እንደዚህ በአይን ማየት የምር ጥሩ ነው። እንደዚህ መጥፎ ነገር ሲሰሩ አንዳንዴ እንደዚህ ቶሎ ያሳያቸዋልና ከርቸሌ ክትት ያደርጋቸዋል። ጥሩ የሚሰሩ ደግሞ ይኖራሉ። ልክ እንደ ፉዬ እንደ ገኒ ምንም ነገር ሳይፈጽሙ ወንጀለኞቹ ሳይሆኑ በቃ ነፃ ሆነ ሰው ሁሌም ነፃ ነው ማለት ነውና እንደ ቤዛ አይነቱ ደግሞ ይኸው ከርቸሌ ገብተው ጸጥ ይላሉ። እኔ እንደው ዝም ብሎ እንደዚህ ክፉ ሰዎች አሉ አይደል? እንደው ቶሎ ብሎ እንደዚህ መልስ ቢሰጣቸው ላለውኝ ልክ እንደ ቤዛ እና ይሄ እንትን ማናገኛኘሽ አንቺ እኮ የማይገኝ ነገር ነው የምታገኛኘው፣ የማይገኝ ነገር ነው የምትለኛው። ያው ምንም ማድረግ አይቻልም። ያው እኔ ይገኛኛል ብዬ ነው። ምክንያቱም እንደኔ አይነት ሰዎች የምር የእጃቸው ቶሎ ማግኘት አለባቸው ያስበሉኝ። አሁን የቤዛ ክፋቷ ይሄ አያችሁ፣ የሆነ ነገር ይዘገያል እንጂ ከመጀመሪያ ከአባቷ ጀምሮ የቀመመችውን ስራ አባቷ እያለ ጀምራ የቀመመችው ሸር አድርገች። በእርግጥ ቆይቷል። አባቷን ቢሆን አስገድዶ ምንም ፍላጎት ሳይኖረው እሷን ሊያገባ ቢያስገድደውም እሱም መጨረሻ ያው የሰውን እንትን ባይደንቅም በተያይ እንኳንም አትሉም መቼ ሰው እንትን ሲል ሲጠፋ ጠላትም እንኳን አይልም። እና በዛም በዚህም ሆነ ያው ቤዛን እንዲያገባ በግድ አስገድደው ያው እንደምታዩት ሀብታም ናቸው፣ የድርጅት ባለቤት ናቸው። በአሁኑ ሰዓት ደግሞ የሚፈሩ እንደዚህ አይነት ሰዎች ናቸው። ታውቃላችሁ። ግን በነገራችን ላይ ሀብታም ሰዎች ይፈራሉ። ለምን በሉ የሆነ በቃ እንትን ይላል። የሆነ ነገር ከወሰኑ እንዲ ካሉ ደግሞ ፊት ለፊት አይገጥሙምና ከኋላ ብዙ
ማጅራት መቺ ሰዎች አላቸውና ከኔ ጋር አትሳፈጥ ምናምን ይላሉ። አዎ አትሳፈጥ ከኔ ጋር። ከዛ በጀርባ ሆኖ ነው የሚያጠቋቸው። ፊት ለፊት እኮ ይሄ ሀብታሞች ይሄ ድርጅት ምናምን አይሉም። የሆነ ነገር አንተ ላይ ሲያቀሳስሩ ከፈለጉ በቃ ከጀርባ ነው የሚያስመጡ። ታውቃላችሁ አይደል? አዎ ደግሞ አሽቃባጩም ሰው የለም ከእንደዚህ አይነት ሰዎች ነው የሚያሽቃብጠው ማለት ነው። ካወጣሉ ምንም አያደርግለትም። ግን እስቲ አንድ ሰው ጠይቁት፣ ሀብታም ደጋፊ ወይስ የዚህ ሰው የምትሉት የድሃው ጋር ማንም አይደለምና የሚያሽቃብጡ ሰዎች ከትልቅ ሰዎች ናቸው። ስለዚህ እነዚህ ሰዎች ትልቆቸው ትልቅ አንዳላ ይህ ባለ ሀብቶች ምናምን ያው ትልቅ ናቸው የሚባሉት በአሁኑ ሰዓት እና እነሱ ፊት ለፊት አይገጥሟቸውም እና ከኋላ ሆነው ያስመቷችኋል ትጠላላችሁ። ስለዚህ የቤዛ አባት ያደረገው የነበረ በጉልበት ማለት ነው። ይሄ ልጅ የሆነ እምቢ ቢል ፊት ለፊት እንትን አይለውም፣ ከኋላ የሆነው አንዱ ያስመታው ነበረ። ልጁም ደግሞ አቅሙ አይቶ ያው አቅም አይቶ መዋለ ምንድነው የሆነ አባባል አለ ረሳሁኝና ሳይሆን ግን በግድ ምላች ፈልጌ ነው። የዚህ ጥንስስ መጀመሪያ ጽንሱ የቤዛ ነበረ ማለት ነው። በኤፍራታ ስለምትቀና የግድ ናታ የእሷን ማድረግ አለባት። ስለዚህ ናታ ደግሞ በፍቅር እሺ አይልም፣ ምክንያቱም የሚወዳድ ፉዬ ነች። ስለዚህ ቤዛ ምንድነው ያደረገችው? ዝም ብላ ነው እንደው ሊደፍረኝ ነው ብላ የሆነ ቀን ዝም ብላ የጮኸች። ከዛ ይሄ ሀብታሟ አባቷ መጣ። ምንም በማያውቀው ነገር ልጁ ምንድነው ያንቀጠቀጠው ነው የሚባለው ወይስ አርገፈገፈው ነው? ምንም ምስኪን ልጅ እንዴት እንዳደረገው አይታችኋል። ስለዚህ ያኔ ነው ተጀመረው። ምላችሁ ፈልጌ ነው እንደዚህ ግፈኞቹ ማለት ነው። አሁን ቤዛ ያኔ ደበረች በቃ ይህ ሞልቀቅ ብላ ነው ያደገችው። የሀብታም ልጆች እንግዲህ ያው ሞልቀቅ እያሉ ነው የሚያድጉት ማለት ነው። እንደ ቤዛ አይነት ማለት ነው። እንደው የሚመስለው እንደው ያፌት ነው። ያፌት ደግሞ ያው አመጣጡም ረስቷል በነገራችን ላይ። አሁን እንደው እሱ ሲታይ ማለት ነው ከህፃነቱ ጀምሮ ምን በቃ ተደላቆ የኖረ ሰው ነው የሚመስለው፣ ግን አይደለም። ያው የህይወት ታሪኩ ሲናገር ሰምተናል። አሁን እሱ እዩት የሚሰራው ነገር ከነንትኑ ኮንፊደንሱ በቃ ድሮም በቃ ይሄ ብንትን ቤት ያደገ ነው የሚመስለው። ይሄ ምንድን ነው? አዎ ይሄ ወዝ ባለበት የምን ወዝ አመዳም ነው ወይስ ኧረ ምን አመዳም ወዝ በነበረበት ቤት እንደዛ ነው የሚመስለው ማለት ነው። ቤዛም እንደዛው አንድ ልጅ ስለነበረች እንግዲህ ውርሱም ድርጅቱም ቤቱም ሁሉም መኪናው ምኑ የእሷ ነው። አሁን መጨረሻዋን እስር ቤት ሊሆን ያን የተጠነሰሰ ዜና ነው እስካሁን ያለው ማለት ነው። ግን የቤዛው ዘግይቷል በምትሰራው ነገር ሁሉም ያው በጣም ክፉ ስለነበረች እንደው የእሷን ዘግይቷል፣ ቶሎ ማሳየት ነበረበት ማለት ነው። ስለዚህ አሁን ያም ሆነ ይህ እንግዲህ ስትሰራው ነበረው ነገር ዞሮ ወደ ራሳችሁ ነው የሚገለበጠውና የቤዛውን አይታችሁ መረዳት ትችላላችሁ ማለት ነው። ስለዚህ መጥፎ ነገር አትስሩ፣ አትስሩ ነው የምላችሁ። አትስሩ፣ የምር አትስሩ፣ ጥሩ አይደለም። እና ያው መጨረሻው ደግሞ ድሉ የኤፍራታና የናታ ነው። ይሄ ደግሞ ማነው? ማን ነበረ? ያፌት ደግሞ ያፌት ዝም ብሎ ጉራ ብቻ አለ ሰው፣ የጉራ ብቻ ነገር ነው፣ ምንም እንትን አይደለም። እና እስቱ መጨረሻው ውድቀት ነው፣ ያው ይወድቃል፣ ምንም ጥርጥር የለውም። እናንተም እንደዛ ነው የምትሉትና ሌሎች ሁሉም ሰላም ይሆናሉ። ቤዛ ማነው? ይሄ ማነው? ያፌት ማነች? ሌላ ደግሞ ሉሊት ዝም ብሎ መኖር እፈልጋለሁ የምትሉ መኖር የማይፈልጋለ እንዴ? እኔ ግን ነኝ እኮ መኖር እፈልጋለሁ። እነዛም ልጆች እኮ መኖር ይፈልጋሉ አለቻት። አይ ፍረደ እንደው አንድ ሁለት እንደ ፍረተ ወልዱ በቃ ከዛ አንቺ መኖር ፈልጋለሽ አይደል አለቻት። አዎ እኔ ገና ነኝ፣ እኔ መኖር ፈልጋለሁ፣ አልጠገብኩም እዚህ ያለ ማለች። እነዛ መሳሰርሻቸው ልጆች፣ እነዛም የሚሸጡ ልጆች እነሱ መኖር አልፈለጉም መስለሽ? ሳይፈልጉ ቀርቶ ነው። እነሱም እኮ መኖር ይፈልጋሉ። ሁሉም ሰው መኖር ይፈልጋል። አንቺ ነሽ እንጂ ከንዱ አለቻትና እና ልክ ነገረቻት። ስለዚህ ተንከሲስ ሰዎች አንዷ ሉሊት ነች። ግን ታሳዝነኛለች። አንዳንዴ ደግሞ የምትለው ነገር ትመችኛለችም ታሳዝነኛለች። ግን ነገረ ስራዋ ደግሞ ሆነ ቁልማማ ነገር ስለሆነች መስለኝ አላውቅም።
በቃ የሆነ ነገራቶች ሁሉም ቆለምም ነው የምታደርገው። በቃ እንደ ጫማዋም እንደዚህ የተቆላመመ ማለት ነው። የዛ ይመስለኛል። ግን ትመቸኛለች፣ ይሁን ችግር የለውም። ያው ዋና ወደ መቅመቅ አረገጥተዋለች እና መጨረሻቸው የሚጠፉት እነዚያ ነው። ምናልባት ያው በዋናት ሉሊትን ልትል ትችላለች እንጂ እስቲ ነገም ካልመጡ ደግሞ እንደለመደብኝ ይደውላለሁኝ። ነገ ይመጣሉ ብዬ አስባለሁኝ። ስለዚህ ከመጡ ደግሞ ቶሎ ብዬ አሳውቃችኋለሁ። እሺ ቪዲዮ ላይ ያድርጉ። ማነው በቃ እናያለን አብረን ማለት ነው። የዛሬው ይሄን ይመስላል። ሰላማችሁ ይብዛ። ባይ ባይ።